የዳማት ባላሻራ የአክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራን ስልጡን ህዝቦቼ የሃሮሃን የተጠበብን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልጠን አለጠርበን ይመስክር ብራናው ቁራን ድርሰናቱ ዛሬም ቆስሎ ደምቷል አገር ነፃነቱ ቃል አስሮ ሰንደቋል ቀሚሷን ሸምኖ ዛሬም ለጥንቱ የበላይ ሩፋን ነው። እንደምን አላችሁ? እንዴት ናችሁ? በዛሬው ዕለት ደግሞ በተለያየ ጊዜ እንግዳይ ሆኖ የቀረበውን ኢንጂነር ግርማ ከበደን ይዤላችሁ ወደ እናንተ ብቅ ብያለሁ። ዛሬ በአንዳንድ ጉዳዮች ላይ መነጋገር አለብን የሚል ነው። ሶስት ጉዳዮች ይኖራሉና እነዚህ ሶስት ጉዳዮችን ከሱ ጋር አቅርቤ ለመነጋገር ነው ወደ እናንተ ይዤው ብቅ ያልኩት። ታዲያ እንዴት አላችሁ? ደህና ናችሁ ሆይ? እንደምን አለህ ወንድም ግርማ? እና አስተልን ስባለው እግዚአብሔር ይመስገን። እንደምን ደህና ነው ወይ? ትንሽ ተጠፋፍተን ነበር። ስለተገናኘን በጣም ደስ ብሎኛል። እንግዲህ የእንግሊዝ አየር ትንሽ ቃጠሎ ነው። እንዴት ይዞሃል? አይ ሰሞኑን ጥሩ ነው። እኛ እኮ አናገኘውም እንዲህ አልፎ አልፎ ሲመጣ ካልሆነ በስተቀር ስለማናገኘው ሰብሰብ አድርገን የምንይዘው ቢሆን ኖሮ እንደውም ሰብሰብ አድርገን ማስቀመጥ እንችል ነበር። ስለዚህ እንደው ትንሽ አቆይልን ነው የምንለው። እንደዚህ አይነቱ ነገር ትንሽ ይቆይ። በነገራችን ላይ ቀዝቃዛው ግን ስንቆይ ወደ እንዲህ አይነቱ ነገር ስንል በጣም አስጨናቂ ነው የሚሆነው። ለምን እንደሆነ አይገባኝም። በጣም ያስጨንቃል። እንደ የመጣ ነው እኮ ሙቀቱን በደንብ ካጣጣምንበት ቦታ ነው። ግን ይሄኛው ከበድ ይለናል። ቅዝቃዜው ላይ ጃኬቱ ቆይተን እንትን ስለምንለው ነው መሰለኝ። እና እንደዛ ነው እንግዲህ የሚሆነውን እያደረግን ነው፣ የሚሆነውን እየሆን ነው። ሰላም ነው ብቻ። ለማንኛውም እንግዲህ በዛሬው ዕለት የምናነሳቸው አርስቱን ዓለም አቀፍ እንቅስቃሴዎች በእናንተ በኩል የሚደረጉትን ማንሳት እፈልጋለሁ። ሌላው የአብሮነት መልእክት ማስተላለፍ ፕሮግራም የተካሄደበትን ሁኔታዎች አሉ። በሱ ዙሪያ ላይ ምን አይነት ሁኔታዎች ናቸው በአንተ እይታ? አንዳንድ የተለያዩ ነገሮች ስለሚንጸባረቁ እነዛን ልጠይቅህ እፈልጋለሁ። ምንድነው የታዘብከው? ምንድነው ያየኸው? መጥፎ ነው ጥሩ ነው የሚሉትን ነገሮች ዳሶ ማለፍ ያስፈልጋል። ከዛ ባሻገር ደግሞ የአቶ ወቅታዊ ሁኔታ በተለያዩ ቦታ ላይ እየተሰራጨ ያለ ጉዳይ አለ። የአቶ ታዬ ደንዳ ጉዳይ፣ ቃለ ምልልስ ጉዳይ ላይ በተመለከተ የተለያዩ ነገሮች እየተሰነዘሩ ነው ያሉትና እነሱንም ሳላነሳልህ አላልፍም። ምክንያቱም ካገኘው በኋላ ትንሽ መወያየት ስለሚያስፈልግ ማለት ነው። እንደዛ እናደርጋለን። ከዛ በፊት ግን ማስታወቂያዎች ስላሉኝ ማስታወቂያዎችን ትንሽ ሰምተን መመለስ አለብን። እንግዲህ ቆይታችን ያማረ እንዲሆን ከተመልካቾቻችን ጋር እመኛለሁኝ። ቀጥታ ወደ ማስታወቂያው ነው መሄድ። ማስታወቂያዎች በዚህ በቅርብ ቀን የሚከናወን ነገር ነው ማለት የሚቀጥለው እሁድ የሚከናወን ነው። ከአራቱም አቅጣጫ የወከሏቸው በውጭ ሀገር ስላሉ እነሱ የሆነ የመጨረሻ ፕሮግራም ብለው ያዘጋጁት ነገር አለ። እዛ ላይ እንግዲህ የምትችሉትን በዓለም አቅጣጫ ዙሪያ ያላችሁ የምትችሉትን እንድታደርጉ ነው። እኛ ቀና ጉዳዮችን ሁልጊዜም እናስተላልፋለን። ለህዝባችን የሚሆን ነገር ሲኖር ለህዝባችን እናደርጋለን እና ይሄን እንግዲህ በተቻለ መጠን እንደሚሆን እንግዲህ አድርጉ። እሱን አንዴ ሰምተን እናልፋለን። እስከዛ ድረስ ትዕግስትህን እፈልጋለሁ።
አለን ወሎ አለን ሸዋ አለን ጎንደር አለን ህም እንግዲህ ተመልካቾቻችን ማስታወቂያውን ተመልክታችኋል። በቀጥታ የምታደርጉትን ነገሮች እሁድ ማከናወን ነው። በ22 ነው 22 እሁድ በየአቅጣጫው ባለም ዙሪያ ያላችሁ የራሳችሁን ትብብር አሳዩ። ፋኖን እንዲያርግ ማለት ብቻ ሳይሆን ፋኖ ለተጎዳው ህዝባችን ጥያቄ ሲያቀርብ መልስ መስጠት ነውና ይሄንን እንግዲህ ለእናንተ የሚተው ነው። ወደ ቀጣዩ ልሻገር። ወደ ቀጣይ ሲሻገር ምናልባት አንድ ማንሳት የሚገባኝ ነገር አለ። ባለፈው በካናዳ ካልጋሪ የተከናወነ የጂ7 ወይንም ሰባቱ ሀገሮች ታላላቅ ሀገሮች የሚገኙበት ጉባኤ ነበረ። ስለዚህ እነዚህ የጂ7 ወይንም የጂ7 ሀገሮች በሚያከናውኑት ጉባኤ ላይ ካልጋሪ ላይ ተገኝተው ተቃውሟቸውን አሰምቷል። የዓለም ተቃውሞ አካል ነው ይሄ። እናንተም ከምታደርጉት ጋር ያለ እንቅስቃሴ ነው። እንደው እሷን ወገኖቻችን ምን እያደረጉ እንደሆነ እሷን ትንሽ ብናይ መልካም ነው። ኋላ ያላችሁ ትንሽ ቀረብ በሉ ለሚዲያ እና ሁላችንም በአንድ ድምፅ እንዲሰማ ብዙ ሰው ስላለ እዚህ ሌሎቹም አንድ ላይ ሰብሰብ ብለን አንድ ላይ እንበል። we need
need justice. 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 We are among us. Among us. Among us. No more. No more. Bloodshed. Bloodshed. Abiy Ahmed is a killer. Is a killer. We demand justice. Stop killing innocent Amhara kids. Stop. አዎ እንግዲህ ይህን አስመልክቶ በአጠቃላይ ብዙ ሌላ ጊዜ የበለጠ በተጠናከረ መንገድ ደግሞ ከሌሎች ጉዳዮች ጋር ማቅረብ ይቻላል። ግን ካልጋሪዎች በእጅጉ የምትመሰገኑ ናችሁ። የሚያከናውኑት የፖለቲካ እስረኞች በፍትህ እጦት ውስጥ እንዴት እንደሚሰቃዩ ዶክተሮች፣ የሕክምና ባለሙያዎች ያሉበትን ሁኔታ የሚያሳይ አማራው ያለበትን ሁኔታ በመግለጽ ጩኸታቸውን አቤቱታቸውን ለዚህ ህዝብ አሳይተዋልና በእጅጉ ምስጋናችን እንደ ሚዲያ ይድረሳችሁ። በጣም ነው የምናመሰግናችሁ። ከዛ ባሻገር እዚህ በለንደን ደግሞ አንድ የሚካሄድ ጉዳይ አለ። ይሄም ዝክረ አሳምነው ነው የሚካሄደው። በቅዳሜ ነው የሚደረገው። ቅዳሜ ስለሆነ በቅዳሜ ዕለት እንግዲህ ይኸው ቀኑ ቅዳሜ በእናንተ ቅርብ ሰዓት ማለት ቅርብ ጊዜ ስለሆነ በቀጥታ ተገኝታችሁ ከማህበሩ ጋራ ማሳለፍ የምትችሉበትን ሁኔታ መፍጠር መቻል አለባችሁ። ያው ጁን 21 ነው፣ ቅዳሜ ነው። ከ3 ሰዓት እስከ 9 ፒኤም ነው። ከ3 ፒኤም እስከ 9 ፒኤም ላይ ነው ያለውና ይሄንን ተገኝታችሁ እንግዲህ እንደምታዩት ማስታወቂያውን ይሄን አይታችሁ መገኘት ነው። አሳምነው ዝክረ አሳምነው ብቻ ተገኝታችሁ ያላችሁን ተሳትፎ ያላችሁን ለሱ ያላችሁን የምትፈልጉ ማስታወስ የምትፈልጉ ሁሉ ተገኝታችሁ የጋራ ጊዜ ማሳለፍ ይቻላል ማለት ነው። ይሄ ነው እንግዲህ የአማራ ማህበር በዩናይትድ ኪንግደም ያከናወነው ነው። እንግዲህ የሚያከናውነው ነው። እዛ ላይ እንድትገኙ ነው። ከዛ ባሻገር ቀጥታ ወደ ውይይታችን ስንሄድ ሰፊ ጊዜ አልይዝም። ቀጥታ ወደ አንተ ነው መምጣት የምፈልገው። ቀጥታ በእናንተ በኩልስ ዓለም አቀፋዊ እንቅስቃሴዎችን በተለያየ አቅጣጫ እያከናወናችሁ ነውና ወደ ሌላች ጥያቄ ከመሄድ በፊት ይሄን አስመልክቶ ምን አለ? መልካም እግዚአብሔር ይስጥልኝ። እንደገና እንግዲህ ዓለም አቀፍ የአማራ ማህበራት ግብረ ኃይል በጥሩ እንቅስቃሴ ላይ ነው ያለው። ብዙ እንትኖችን አሁን ቅርብ ጊዜ የሚያደርግናቸው ተቃውሞ ሰልፎች፣ ካንድል ላይቶች አድርገናል። ከዚህ ለንደንም፣ ማንቸስተር፣ በርሚንግሃም፣ ፍራንስ አድርገናል። አምስተርዳም፣ ፍራንክፈርት ታላቅ ተቃውሞ ሰልፍ ሆኗል ተደርጎ አልፏል። እና በብዙዎች ሪሊ የትም ቦታውን ያሉ ሚኒሶታ፣ ኖርዝ አሜሪካ ተካሂዷል። ያው ካልጋሪ አሁን የምናየው ነው። እና አይ ቲንክ ኦቨርኦል እንግዲህ ይሄ በዓለም አቀፍ ደረጃ ያለው የአማራ ማህበራት እንቅስቃሴ ከመቼውም በተሻለ መጠን በጥሩ ሁኔታ ላይ ነው እየተንቀሳቀሰ ያለው። ከዛ በተጨማሪ ደግሞ ዲፕሎማሲን በሚመለከት አሁን በየሰዓቱ በሀገራችን እየተደረጉ ያሉትን ነገሮች ለዛ አጸፋ የሚሆን አንዳንድ ደብዳቤዎችም እየጻፍን እያስገባን ነው። አንዱ አሁን ቅርብ ጊዜ ትዝ ይልህ ከሆነ ቢል ጌት አዲስ አበባ ሄዶ ነበረ እና ከዛ የኔቪ ማርሻል ልብስ ተደርጎ ስፔሻል በኢትዮጵያ ያለ የሌለ ኒሻን ተሸለመ ተብሎ ባቢ ያው የጥቁሩ ናዚ እየሰራ ያለው በህዝባችን እየቀለደ ያለው የቢል ጌት ፋውንዴሽኑ እንዴት በገንዘቡን እየቀለደበት እና ለምን እንደዋለ ማንም ይጠይቀው የሌለው እና ቢል ጌት አዲስ አበባ ሄዶ ለማንም አንድ ርዕሰ ብሔር ማይደረግ ዝግጅት ተደርጎ ነው ያለፈው እና በዛ ምክንያት ይሄ ኢንተርናሽናል አማራ ታስክ ፎርሱ ይሄ ነገር ትክክል እንዳልሆነና ያ እየተደረገ ያለው በህዝባችን ደም እንደሆነ
ያ ገንዘብ በእርግጠኝነት ለምንም ለዛ ለህዝባችን ለተጎዳው ህዝብ እንደማይሆንና እሱ አሎኬት እያደረገ ያለው ለድሮና ህዝባችን ያስጨፈጨፈ ይህ 2 ዓመት በጨለማው ያለ ህዝባችን ላይ ድሮን እየተገዛ የሚጨፈጨፍበት ለ2 ዓመት ከ5-6 ሚሊዮን በላይ የአማራ ህፃናት ትምህርት ቤት መግባት ያልቻሉትና ወደ ማህይምነት እየወሰደ ያለው ህዝባችን አርሶ መብላት ማይችልበት በድሮን የሚደበደብበት ምድር ነው። እናቶቻችን የሀዘን ልብስ ማቅ ለብሰው በለቅሶ ነው ያሉት። በአንድ ቀን 130 150 በድሮ የሚጨፈጨፍበት ምድር ነው እና ይሄ ገዳይ ልክ ምንም ነገር እንደሌለ አድርጎ ያንን እንትን ሲያደርግ ያን ለቢል ጌት እና ለሚሊንዳ ጌት ፋውንዴሽን ለተባለው ኢንተርናሽናል እንትኑን በሚመለከት ይሄ ጉዳዩን በትክክል እንዲያዩት እኛ ያን ገንዘብ የትም ለድሃ ሀገሮች እንደሚያደርጉት በእውነት ለህዝባችን የሚደርስ ከሆነ ችግር የለብንም። ግን ያ በስነ ስርዓት ኦዲት እንዲደረግ ከየት ላይ እንደዋለ ምን መቼ ምን ተደረገ የሚለውን ያ አካውንታቢሊቲ እንዲኖር ለእነሱም ደብዳቤ ጽፈናል። መልስ እየጠበቅን ነው ያለው። ሌላው ቅርብ ጊዜ ትዝ ይል ከሆነ ሜይ 25 ላይ ከእስራኤል የውጭ ጉዳይ ሚኒስተር እና የኢትዮጵያ የውጭ ጉዳይ ሚኒስተር ተብሎ ይሄ የውሸት ብልጽግና መር የውጭ ጉዳይ ሚኒስተር የተባለው ከቲሞቴዎስ ጋር ተገናኝተው ይሄ ተፈራረመ። በፋና ብዙን ያስተጋቡት የነበረው በአልሸባብን ለመመከት ተብሎ የውል ስምምነት የሴኪሪቲ እንትን እንደተደረገ ተደርጎ ነው በሚዲያ ይናፈስ የነበረው እና ያ ራሱን የቻለ ደግሞ በጣም የሚያም ለህዝባችን ኢንሰልት ነው ለኛ። ይሄ ምክንያቱም ይሄ ሰውዬ የራሱን ህዝብ ቴሮራይዝ እያደረገ የሚኖር ከመጣ ጀምሮ የደም ምድር የሆነ በአኬል ዳማ የሆነበት ምድር ከየትም ቦታ በተለይ በአማራው ምድር ላይ በግፍ ቶሌብ 3000 ህዝብ የተረሸነበት ትናንትና መተከል ምን እንደተደረገ የምናውቀው ነው። እንዲሁም አጠቃላይ በህዝባችን ላይ በሰሜኑ ጦርም ተብሎ በዛም እንግዲህ ህዝባችን እየከፈለ ያለው ፍዳ ትየለሌ ነው እና በዚህ መከራ እያለ በሚበላበት ይሄ ሁሉ የሚደረገው በማንም ሳይሆን ቴሮሪስቱ አቪ የሚባል ኢቭል ፎርስ ከኢትዮጵያ ምድር ከመጣ ጀምሮ እየሰራ ያለው ጥቁሩ ናዚ እሱ እንደሆነና አጠቃላይ እስራኤል ካለን ሂስቶሪካል ቁርኝት እና ከህዝባችን ጋር ካለው በሃይማኖትም ትስስር ታሪካዊ ትስስርን በሚመለከት ህዝባችን እየከፈለ ያለው ፍዳ በትክክል እንዲታይና ይህ ሰውዬ በህዝባችን ስም እያጭበረበረ እንደሆነና ቴሮሪስቱ ራሱ እንደሆነ እና ከሱ ጋር የሚደረገውን ሪቫይዝ እንዲደረግ የሚል ለነሱም ለፕራይም ሚኒስተር ናተኛሁ ለውጭ ጉዳይ ሚኒስተር እና ከዚህ ደግሞ የእንግሊዝ የእስራኤል አምባሳደሯ ለሷም ደብዳቤ ጽፈን ማየት እንፈልጋለን። በአካል ያለውን ችግራችን ማስረዳት እንችላለን። በአማራው ላይ እየደረሰ ያለውን ግፍ ይሄ አማራው ደግሞ ከቤተ እስራኤል ጀምሮ ያሉት አሁንም እዛ ሄደው የሚኖሩት ከዛ ምድር የሄዱ እንደሆኑና ለዛ መከራ ቀን ደግሞ ያን ደብቀን ያቆየን እኛ እንደሆነ እንደዛ አይነት ትስስር ያለን ሰዎች እየከፈልን ያለው ፍዳ ግን በትክክል እንዳልታወቀ እና ያን ነገር ሪቫይዝ እንዲያደርጉልን ከነሱም እየጠበቅን ነው። ግን አንፎርቹኔት እንደምታውቀው አሁን ሰሞኑን ከዚህ ከ4-5 ቀን በፊት የተፈጠረው የመካከለኛው ምስራቅ ከኢራን ጋር ያለው ጦርነት ያው ብዙ ነገሮችን አድብዞታል። የነሱ ቅድሚያ ባይሆንም እኛም ያንን ለነሱም በጊዜው ማድረግ ያለባቸውን ማሳወቅ ነበረብን። ያንን እያሳወቅን ያለ ነው። ከጠቅላይ ሚኒስትሩ ቢሮም ያደረግነውን ተቃውሞ ሰልፍ ታስታውሰው ነው ሊመጣ ይችላል በሚል ያንም ሰክሰስፉል የሆነ ተቃውሞ ሰልፍ አድርገናል። ለጠቅላይ ሚኒስትሩም ደብዳቤ አስገብተናል። ጠቅላይ ሚኒስትሩም የራሱን ደብዳቤ ከፎሬን ኦፊስም ደብዳቤ ጽፈው ያለውን ምላሽ ሰጠውናል።
እና እያንዳንዱ እየተደረገ ያለውን በአሁኑ ሰዓት በዛች ምድር ላይ በተለይ በአማራ ምድር ላይ ራሳቸውም አክሴፕት ያደረጉት እዛ ሄደው ማየት የማይችሉበት ሁኔታ ላይ እንደሆኑ እና ከአንዴም ሁለቴ የፎሪን ኦፊስ በኩል እና በእንግሊዝ ኤምባሲ በዛው አዲስ አበባ ተቀማጭ ባለው ንግግር እንዳደረጉና ጉዳዩ በጣም ኮንሰርኑ በጣም ሀይ እንደሆነ የህዝባችን እልቂት ሁሌም ቅድሚያ መሰጠት እንዳለበት እዛም መሄድ እንዳልቻሉ እና አይደለም ኢንቨስቲጌት ለማድረግ ራሳቸው ሄደው ደርሶ መምጣት ማይችሉበት ምድር እንደሆነ ራሳቸው አክኖሎጂ አድርገዋል በደብዳቤ። ይህን ያህል አድርገናል፣ ይህን ያህል ገንዘብ አውጥተናል፣ ይህን ያህል እርዳታ አድርገናል ነው የሚሉት። ግን ሄደን ማየት አልቻልንም ሚለውን ነው እነሱ እየነገሩን ያሉና እንግዲህ ያለውን በዲፕሎማሲም በኩል ጥሩ እንትን ምላሽ እየተሰጠ ነው ያለው። ያንን ነው እንግዲህ ኢንተርናሽናል አማራ ታስክ ፎርሱ ሞቢላይዝ እያደረገ ያለው። ከዛ አሁን እንግዲህ ያለን ቁመና አጠቃላይ እንግዲህ ይሄ ዓለም አቀፍ የአማራ ግብረ ኃይል ብለን ካቋቋምነ ኦክቶበር 10 ጀምሮ አሁን በዚህ እንቅስቃሴ ላይ ነው ያለው። አሁን ይህን ደግሞ ግብረ ኃይሉን ወደ ተቋም ለመውሰድ ማህበራት ጋር በየሳምንቱ ቅዳሜ በምናደርገው ስሳ አሁን ኦልሬዲ አንድ ተቋም ኢንተርናሽናል አንድ አምብሬላ የአማራ አምብሬላ ኦርጋናይዜሽን እንደሚያስፈልግ ሁሉም ስለተማመነበት አሁን የመግባቢያ ሰነዱም መተዳደሪያ ደንቡም ተሰርቶ አሁን ያንን ለማህበራት ተሰጥቶ ማህበራት ተነጋግረውበት አንድ ጉባኤ ተጠርቶ በቅርብ ጊዜ አንድ ተቋም እንደሚመሰረት በዛ ላይ ነው ያለ ነው። ሌላው አሁን በዚህ በዩሮፕ ላይ የአውሮፓ የእግር ኳስ ፌዴሬሽን እንቅስቃሴ አለ። በዛም አሁን ከዚህ ዓለም አቀፍ የአማራ ማህበር አባል የሆኑት የአማራ ማህበር በጀርመን እነሱ በአጋጣሚ ጽሕፈት ቤታቸው ፍራንክፈርት ስለሆነ እንደገና ደግሞ ስፖርት ደግሞ ዝግጅቱ ፍራንክፈርት ስለሚደረግ አንድ ታላቅ ኮንፈረንስ እያዘጋጁ ነው ያሉት። እነሱም አጠቃላይ በዓለም አቀፍ የአማራ ማህበር አባላት የሆኑትን በቦታው እንዲገኙና አንድ የአማራ ኮንፈረንስ ተካሂዶ አጠቃላይ ህዝባችን እስካሁን ያለበትን መከራ በደንብ ማየት የምንችልበት ለወደፊቱ ይህን ትግል እንዴት አድርገን በጋራ ይህን መከራ እንወጣው የሚለው ለመመካከር ኮንፈረንስ ይካሄዳል። የእግር ኳስ ጨዋታ እንዳለቀ ሰከንድ ኦፍ ኦገስት አንድ ታላቅ የአማራ ኮንፈረንስ ይካሄዳል። ለዛ ዝግጅት እያደረግነን ያለ ነው። ሌላው እዚህ በአማራ ኮሚኒቲ ማነው አጠቃላይ አማራ ማህበራት ግብረ ኃይል ከዚህ በዩኬ በአራቱም የተለያዩ ማህበራት 5 ለንደን ፋኖ፣ አማራ በርሚንግሃም፣ አማራ ማህበር በበርሚንግሃም፣ የአንድነት ማህበር በዩኬ፣ አማራ ኮሚኒቲ እንደ ዩኬ፣ መተከል ኢንተርናሽናል ሰፖርት ግሩፕ እነዚህ በአንድ ላይ ሆነን አንድ ግብረ ኃይል አቋቁመን የዚህ ግብረ ኃይሉ የራሱ መተዳደሪያ ደንብ አዘጋጅተን የራሳችን ሎጎ ቀርጸን በየረቡ እየተማከርን ያለ ነው። ያም ጥሩ እንትን ፍሬ እያፈራና አንድነታችን በተለይ ህዝባችን ከዚህ በለንደን የትም ቦታ ዩኬ ለምናደርገው የተቃውሞ ሰልፍም ይሁን ፈንድሬዚንግ ይምጣ ሎቢ የሚደረግ ይሄ የተናጠል ስራ እንዲቆምና በጋራ ቆመን እነዚህ ማህበራት የእያንዳንዱ ማህበራት ስራ አስፈጻሚዎች አንድ ላይ ሜምበር የሆነበት ታስክ ፎርስ አቋቁመናል። አሁን 2ኛ ወራችን ነው። ይሄ ኦፊሻሊ አጠቃላይ አልቆ ጊዜያዊ እንትን ላይ ነው ያለው። ሰነዱ ያለቀው ትናንትና ነው ረቡዕ እና ኤቭሪ ዌንስዴይ ሚቲንግ አለን እና ያ ፕላን የምናወጣበት በኤኒቲንግ እንቅስቃሴ በዚህ በዩኬ ያለውን በርሚንግሃምም ከፈለጉ እነሱ ጋር የምንሄድበት ሁሌ እነሱ ወደ እኛ መምጣት ሳይሆን እኛ ወደ እነሱ መሄድ አለብን። አሁን አማራ የአንድነት ማህበር ብራንቹ አንዱ ማንቸስተር ነበረ። ያም ከ2 ሳምንት በፊት የነበረው የእነሱም የራሳቸው ሚኒ ፈንድሬዚንግ እና አጠቃላይ የአማራ ኮንፈረንስ አድርገው በኖርዝ ኢንግላንድ ያሉትን እንዲሁም ከስኮትላንድም ያሉ መጣው በጣም ጥሩ ሰክሰስፉል የሆነ ሚቲንግ ነበረን። ከዛም ተሳትፈን በሳምንቱ እንግዲህ አብረን መስራት አድቫንቴጁ አሁን በዚህ በኢትዮጵያ ኤምባሲ በኩል የተለያየ እየተደረገ ያለው ኢንፎርሜሽን ስለደረሰን እዛው ማንቸስተር አንድ የአታሺ ፈንድሬዚንግ ኢቨንት እናደርጋለን ብሎ ማሪዮት ሆቴል ተከራይተው ይህንን ወዳደሩን ህዝብ የባዕድን አገልጋዩን
ብልጽግና አገልጋዩን እና ምንም ደንታ የሌለው በህዝባችን ላይ ደም በህዝባችን ልቂት ምንም አይመስላቸው እዛ ተሰብስበው እነሱ የሎ ካርዱን ሪኒው የሚያደርጉበት እዛ ሄዶ ኢንቨስት የሚያደርጉበት ነው የሚያስጨንቃቸው። እነሱን እዛ ሰብስበው እነሱ የራሳችን ፕሮፓጋንዳ ሊያደርጉ ሲሉ እዛ ማንቸስተር ያለው አማራ ማህበሩ እንግዲህ ሰክሰስፉል በሆነ አጠቃላይ ኢቨንቱ እንዲስራፕት አድርጎ ህዝባችን በአሁኑ ሰዓት ፍዳ እየከፈለ በጨለማ የሚኖርበት ምድር ላይ ይህንን ቀልድ ማቆም እንዳለበት ሜሴጅ ተሰጧቸው ባዶ ራቁታቸውን ቀርተው ተመልሰዋል። እና አይ ቲንክ ኦቨርኦል አሁን ያለው እንቅስቃሴ በጣም ደስ የሚል ትብብሩም ከመቼውም በላይ ተሻለ እና ተናበን አብረን የምንሰራበት መድረክም ስላለን በጥሩ ቁመና በጥሩ እንትን ላይ ነው ያለነው። ይሄን ነው የሚመስለው አጠቃላይ እንቅስቃሴው። በጣም አመሰግናለሁ ኢንጂነር ግርማ ከበደ። ያከናወናችሁት ያለው በተለይ የአማራ ልጆች ሌት ተቀን ይህንን ጉዳይ በተለያየ መንገድ በዓለም አቀፍ ደረጃም አውሮፓ አካባቢም ያለውን ሁኔታ በተለያየ መንገድ እያካሄዳችሁ ነው። እንዳልከው የኳስ ጨዋታውን አስመልክቶ ብዙ ህዝብ ይገኛል በየዓመቱ። ዛም ላይ ይሄ ጉዳይ መነሳቱና ሰብሰብ ብሎ መነጋገሩ ጥሩ አጋጣሚ ነው። በጣም ጥሩ አጋጣሚ ነው። አማራው ይሄንን አጋጣሚ ተጠቅሞ መሰባሰብና መነጋገር በእጅጉ አስፈላጊ ነው ከምንም ነገር በላይ እና ይሄ በእውነቱ እያንዳንዱ አማራ አውሮፓ የምትገኙ ይሄንን ኳስ ለማየት ስትሄዱ ይሄንንም ተሳትፋችሁ በአንድ ድንጋይ ሁለት ወፍ ምንድነው በአንድ ድንጋይ ሁለት ወፍ የሚባለውን ተግባር ፈጽሞ መምጣት ይቻላል። ጨዋታውንም የማየት ስብሰባውንም አድርጎ ደግሞ ቁም ነገር ሰርቶ አዳምጦ ራሱ መገኘትና ማዳመጥም ተፈላጊ ነው። በጣም ጥሩ። ሁለት ነገሮች ልናገርና ወደ ጥያቄ ላምራ። 70 የክፍለ ጦር በተለይ ከነ ኢንጂነር ደሳለኝ ጋር አሁን ከተቋቋመው ክፍል ጋር እየሰራ መሆኑን ከእነ መከታው ወጥቶ ወደዛ የሄደ ክፍለ ጦር ነው። ምናልባት ለማታውቁ ይሄ ክፍለ ጦር ከፍተኛ ጅብዶችን እየፈጸመ ነው። በአጋጣሚ ህዝብ ግንኙነታቸውን አግኝቼ ነበርና በሌላ ጊዜ ይዤ ቀርባለሁ። ለጊዜው ግን ከፍተኛ የሆነ እንቅስቃሴ እያደረጉ መሆናቸውን ለማወቅ ችያለሁኝና በርቱ። በዚህ አጋጣሚ እየተከታተሉ ላሉ ደጋፊዎቻችሁም እና ለእናንተም በርቱ። የወሰዳችሁትን አቋም ከዚህ በፊት እንደ ሚዲያ በእኛ ሚዲያ በኩል ገልጸናል። አሁንም በርቱ ነው የምንለው። ሌሎችም ይህን ተከትለው ሊመጡ መቻል አለባቸው። በዛ ስር ያሉ የተሳሳተ መንገድ ውስጥ ያሉት መጥተው በቀጥታ ሸዋን እንደ ሸዋ ማቆም ወደሚቻልበት አቅጣጫ መምጣት መቻል አለባቸው። ይሄንን እንግዲህ መልእክታችን ነው። ሌላው መንገዶችን እንዳይዘጉባቸው ይሄ ወራሪው ኃይል በቆሎ መዝራት፣ ማሽላ መዝራት እየከለከለ አንዳንድ ቦታ ላይ መኖሩን በመንገዶች በዋና መንገዶች መሄጃ ላይ እንዲህ አይነት ነገሮች አሉ። ይሄን እንግዲህ ለፋኖዎች ትተናል። ገበሬው በፍጹም ፈለገ ይሁን የመዝራት ይሄን የሚከለክሉ ካድሬዎች ናቸው። ካድሬዎቹን ጥያቄ ውስጥ ማስገባትና መጠየቅ የፋኖዎች ተግባር ነው ብለን እናምናለን። ወደ ጥያቄ ልምጣ ኢንጂነር ግርማ። ቀጣዩ ጥያቄ የአብሮነት መልእክት ፕሮግራም የተካሄደ ውይይት አይደለም፣ መልእክቶች ነው ይተላለፉበት የነበረው። ስለዚህ እኔ እንደገባኝ ማለት ነው ውይይት ተደርጎ አጀንዳ ተይዞ ይሄ ውይይት ይሄ በዚህ ምናምን ሀሳብ እየተሰጣጡ የተካሄደ ነገር አይመስለኝም። እኔ እንዳየሁት የመጡ መልእክት መልእክታቸው አስተላልፈው ሲሄዱ አይቻለሁ። ምናልባት እንግዲህ ሙሉ ፕሮግራሙን የተከታተለ ሰው የተለየ ነገሮች ተደርገው ሊሆን ይችላል። ግን መልእክት ማስተላለፍ ብዬ ነው በራሴ የምወስደው። መልእክቶች የተላለፉ ስለነበር እንዴት አገኘኸው? ባጭሩ እሱን ያው ሳገኝህ ጥያቄዎችን እነዚህ 3 ነገሮች ላይ ትኩረት ለማድረግ ነው ያሰብኩትና የዚህ የአብሮነት መልእክት ማስተላለፊያ ፕሮግራም ላይ ምንድን ነው የታዘብከው? ያየኸው ጉዳይ ባጭሩ ምን ይመስላል? እሺ ታንክ ዩ። እንግዲህ እኔ ዲቴል እንትኑን ላይቭ ብሮድካስት ያደረጉን ያልተከታተልኩትም የተወሰነ እንደው ጀስት እንደው አንደርስታንዲንግ እንዲኖረኝ
ምን ለማድረግ እንደተፈለገና እንደው ሞቲቭ ምንድነው የሚለውን ማወቅ ስለፈለኩ የተወሰነ ለመከታተል ሞክሬያለሁ ከጉዳዩ ካለቀ በኋላ ማለት ነው። ይሄ ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ በሚል ነው እንግዲህ ይሄ የሚያማልል ቃል ይዘውን የመጡ ይሄ እንግዲህ የተዘጋጀው በሪዮት ነው ሚዲያ ነው እና አንድ የወያኔ ሌላ ሚዲያ ይታወቃል በዛ ልደቱ አው እና እንግዲህ ለዚህ ደግሞ ዋናው አዘጋጅና ሰብሳቢ ለዚህ ተብሎ አብሮነ ኢትዮጵያ በሚል በልደቱ ነው እንግዲህ ሲጀመር እኔ ልደቱ የአማራን የትጥቅ ትግል የማይደግፍ የወያኔን ትግል የሚደግፍ የነሱ በደል የሚያስጨንቀው አፍቃሪ ወያኔ ነው እና እኔ ምን ሞራል ኖሮት ይህንን ኃላፊነት ወስዶ ለማሰባሰብ እንደፈለገ በፍጹም እኔ አይገባኝም። ምክንያቱም ይሄ ሰው አጠቃላይ ታሳየው ለኔ በግሌ በተለይ በአማራ ጠልነት ነው የሚሰራው። ሰሜን ጦርነት ሲጀመር እንግዲህ ያንን እንግዲህ ወደ ኋላ እንሄድበታለን። አይ ቲንክ ታዬ ደንዳም የነካካው ነገር ስላለ በዛ ጦርነት ምክንያት እንግዲህ ዋናው የችግሩ ገፈት ቀማሽ የነበረው የአማራ ህዝብ ነው። በተለይ ወሎ እና ሸዋ፣ ጎንደር በከፊል በዚህ ልቂት ምንም ደንታ የሌለው በፍጹም ምንም ያልመሰለው ሰው እንደገና ደግሞ ፋኖ ትጥቅ መፍታት አለብህ ቀበቶን ፍታ እየተባለ ሲቀለድበት ይህንን በፍጹም ሊሆን አይችልም ብሎ ዱር ቤቴ ብሎ የአማራ ወጣት ሲወጣ ሲያፌዝ የቆየ አሁንም እያፌዝ ያለ የሰላም ተሟጋች የኛ የዘመኑ ጋንዲ አርጎ ራሱን ቆጥሮ የሚንቀሳቀስ ግለሰብ ነው። በፍጹም እኔ ምንም ሞራል ሊኖረው አይችልም እንደዛ አይነት ነገር ለማድረግ። እኔ ኢን ፕሪንሲፕል እንደዛ አይነት ኮንፈረንስ መካሄድና መነጋገሩ ከአንድ ጽንፍ ወደ አንድ ጽንፍ ያለ ያገባኛል። እዚች ሀገር አንድ ሀገር የጋራ ሀገር አለችን ብሎ መነጋገር የሚፈልግ ካለ እኔ መነጋገሩ ላይ ችግር የለብኝም። ግን ይህንን ለማድረግ እኔ ቢያንስ ለዚህ ዋናው ተዋናይ መሆን ያለበት ባለጉዳዩ ነው፣ ያም አማራው ነው። እንደዛ አይነት ነገሩን አትሊስት አስፈላጊ ነው ብሎ ካለም የአማራ ልጆች ናቸው ማዘጋጀት ያለባቸው። መከራውን እየከፈሉ ያሉት ከላይ በድሮን ከምድር በታንክ በክላሽንኮቭ በስናይፐር በቡልዶዘር እንትን የሚል ህዝብ አለ። አትሊስት ያ ህዝብ ነው ለዚህ ጉዳይ የሚያገባው እንጂ በፍጹም እንደ ልደቱ አይነት ግለሰብ አንዴ ለኦፕሬሽን የወጣው አንዴ ለዚህ ነው እንደዚህ ሆንኩ ድራማ እየሰራ አገር ቤት እሄዳለሁ አልሄድም ያዙ ይልቀቁኝ እያለ የሚቀልድ አንድ ግለሰብ እኔ አጠቃላይ ይህንን ትግል ሪዲኩል ለማድረግ የተካሄደበት ጉዳይ በጣም የሚያሳዝን ልብ የሚሰብር ነው እና ራሱ ያንን እንደ አንድ ትልቅ ነገር ተደርጎ ማራገብ የተፈለገውም በፍጹም እኔ በበኩሌ እኔ በህዝባችን ላይ በቁስል ላይ መቀለድ ነው ብዬ ነው ማስበው እና እኔ በዛ መልኩ ነው የማየው። በፍጹም ቴዎድሮስ በምንም ተአምር ከትግሬው ውጪ ሌላ ምንም የማይጨንቀው ሰው ዛሬ ይህንን አብሮ ያን መድረክ ይዞ እሱ ለመምራት ሲፈልግ እኔ በፍጹም እንዲሁ ሞራልም የለውም። እሱ እኮ አሁንም በወያኔ ጋር በነበረው ጦርነት ፋኖ ጄኖሳይድ አካሂዷል ብሎ እኮ የሚከራከር ጀግና እኮ ነው እና ማይካድራ ከ1500 በላይ ጨፍጭፈው ሲሄዱ ሲገሉ ሳምሪዎች አሁን ዛሬ ከሱዳን ላይ ቁጭ ብለው እኮ ለሱ ደንተው አይደለም እና ይሄ እንደዛ አይነት ሞራል የሌለው ግለሰብ ስለዚህ ጉዳይ ዛሬ ጦርነት ይቁም
አገዛዝ ይብቃ ሰላም ይምጣ ብሎ ለመናገር እኔ በበኩሌ እኔ ምንም ሴንስ ማይሰጠኝ ነገር ነው በእነዚህ በሁለቱ ሰዎች ይሄ መድረክ በዛ መደረጉ። ጦርነት እንደማይቆም ያውቁታል፣ ግን አንድ ተስፋ ጥለውበት በኋላ ተስፋ የቆረጡበት ነገር አለ ብዬ አምናለሁ። እንደው በግሌ ማለት ነው። የተሳሳተ ሊሆን ይችላል። ምናልባት የኢትዮጵያዊነትን እንቅስቃሴና የዲሞክራሲያዊ ምርጫን አድርገን ነገሩን በዛ መንገድ እንወስደዋለን ብለው ያሰቡት በእስክንድር አማካኝነት በኩል የሚካሄደውን ይመስለኛል መጀመሪያ። ምክንያቱም ጸጥ ብለው ስለነበረ በኋላ የእስክንድር እንቅስቃሴ እየከሸፈ መሄዱን ሲያዩ እንደ አማራጭ ይሄኛውን ነገር አሁንም አትርሱን የሚል አይነት ይመስለኛል። ነገሩን አትርሱን የሚል ይመስለኛል። እና በዚህ ሂደት ውስጥ ይሄ እንዲህ አይነት ነገሮች ይሆናሉ ብለን ማሰብ እንችላለን። አሁን የተናገርኳቸው ነገሮች ሊሆኑ ይችላሉ። የተስፋ መቁረጥ ሁኔታዎች በዛኛው አቅጣጫ ስላለ ምናልባት በዚህ መንገድ እንሞክረው የሚሉ ናቸው የሚለውን መውሰድ እንችላለን። ወይንስ ደግሞ ሌላው ተጨማሪ አብሬ ማነሳልስ አርበኛ ዘመነ ካሴ እዛ ቦታ ላይ መገኘት የለበትም የሚልም ጉዳዮች አሉና በእኔ እምነት መገኘቱ መልእክቱን አስተላልፎ ነው ሄደ። የትኛው ሚዲያ ላይ መልእክትህ ነው አስተላልፈ የምትሄደውና አክሽፎባቸው ነው የሄደው። የሚሉትን ነገሮች እንደሚፈልጉት አይደለም፣ ጠብ የሚል ነገር አይደለም። አማራውን ሰላም ጠል ለማስመሰል ሊሆን ይችላል። ከመጀመሪያውንም እነሱ ተሰብስበው አማራው ሰላም ጠል ነው ይሄው ጋብዘናቸውም አይገኙም የሚለውን ሁኔታ ሁሉ የሰበረባቸው፣ ግን መልእክቱን ለተለያዩ ብሔረሰቦች እንዲደርስ ያደረገበት መንገድን በጣም ብልጥነት ያለው የፖለቲካ እንቅስቃሴ ነው ብዬ ነው። ምክንያቱም ጠበንጃውን እሱ እጅ ነው ያለው፣ እነሱ እጅ ነው ጠበንጃው፣ እያከናወኑት ነው። እና ይሄ ጉዳይስ እንዴት ታየዋለህ? ለአጭሩ በለኝና ወደ ቀጣዩ እንዳልፍ ብዬ። ሹር በጣም ጥሩ ጥያቄ ነው ባይዘው። ምክንያቱም አንዱ ራሱ ከሚከነክነ አንዱ በዚህ አብሮነት ኢትዮጵያ ተብሎ ራሱ እንደ ቀልድ የተጀመረው ጉዳይ እኔ የሚያመኝ ፓርት የኢትዮጵያኒስቱ ያልከው ነገር ነው እና ሃይጃክ ለማድረግ የተፈለገው በዛ መንፈስ ነው። ኤኒዌይ ይህንን የፋኖን ትግል ሃይጃክ ለማድረግ እንደፈለጉ ነው፣ ግን የሚሆን ነገር አይደለም። አይ ቲንክ ሰው እንዳልገባው ይሄ ትግል በጣም ስር ነቀል ነው። ይሄ የአማራው ብሔርተኝነት እንዲህ በቀላሉ እንደው በአንድ ጀንበር የምታፈርሰው አይደለም። ከዚህ በፊት ከነበረው ከዛሬ 70 ዓመት 60 ዓመት 50 ዓመት በፊት በየሰዓቱ እንደዚህ ቼንጅ ሲመጣ መሀል ላይ የገቡ ቼንጁን እየተቀለደበት ብዙ ዘመን አልፏል። በዛ ደግሞ በውሸት ትርክት ህዝባችን ዋጋ እየከፈለ መጥቷል። ይሄ ዛሬ ይሄ ሁሉ ፍዳ እየከፈልን ያለው በዛ ትርክት ስለሆነና ለሚመጣው ቼንጅም ኃላፊነቱን ወስዶ መሪነቱን ወስዶ አገሩን ማስተዳደር ማይችልበት ሁኔታ በየሰዓቱ እየከሸፈ ስለመጣ ነው አንዱ ራሱ ለዚህ ፍዳ ያበቃና መከራችን እየበላን ያለ ነውና በአሁኑ ሰዓት ይሄን የሚያደርግ ትውልድ በፍጹም የለም። እኔ ይሄ በእርግጠኝነት መነጋገር የምንችለው ነው። የአማራው ብሔርተኛውን የእሳት ነበልባል ነው። ይሄንን በምንም ተአምር የተነሳበትን ዓላማውን ሳይፈጽም ማንም አጨርባሪ ማንም ቀልደኛ መጥቶ ከላዩ ላይ ሊጨርስበት የሚችልበት በምንም ተአምር ቦታ አይኖርም ከእንግዲህ በኋላ። ያን መርሳት አለባቸው። በጣም የተለየ ነው። ይሄ ትግል ከስር ነቀል ነው። የተነሳው ራሱ ከግራስሩቱ ከመሬት ነው እና ይሄ ትግል ከገበሬው ከፋኖ አጠቃላይ አማራ ህዝብ ነው። እኔ መሳሪያ ያዙ ብቻ አይደሉም። ምክንያቱም እነዛ መሳሪያ ያዙትን አቅፎ ደግፎ እየቀለበ ካለምንም በጀት ካለምንም ራሽን ራሱ ህዝቡ ቀልቦ ነው ጠላትን እያንበረከከ ያለው። ይሄንን ማንም መጥቶ ሊያፈርሰው የሚችለው በዚህ ምድራዊ ኃይል አለ ብዬ እኔ አላምንም በበኩሌ። እና ያ በፈለጉ ሃይጃክ ለማድረግ ሊሞክሩ ይችላሉ፣ ግን አይሳካላቸው። እና ግን እኔ አሁን በዚህ እግር መንገድ እንዳልከው በዚህ ዝግጅት ላይ በአጋጣሚ ሆኖ አርበኛ ዘመነ ካሴ የራሱ መልእክት አስተላልፏል። በዛ ላይ ራሴ የታዘብኩት አንድ ሁለት ነገሮች እንዲሁ እዚህ ሼር ማድረግ የምፈልገው ከአንተ ጋር። አንዱ እንዳልከው መልእክቱ ነው። መልእክቱን እኔ እስከሚገባኝ ድረስ እንደተረዳሁት
የአርበኛ ዘመነ ካሴ እዛ በቪዲዮ ሪኮርድ በሆነ የተገኘው መጀመሪያ ይህን አዘጋጀው ያለው ክፍል ማን እንደሚገኝ ማን እንግዳ እንዳለ ማን ተናጋሪ እንደሆነ የተነገረ ነገር የለም እኔ እስከሚገባኝ ድረስ። መልእክት እንዲያውም ላይቭ እንዲያስተላልፍ ነበር የተሞከረው። ያንን ማድረግ እንደማይችሉና ኦዲዮ ማነው በኦዲዮ ነበር፣ ከዛ በቪዲዮ ይሁን ተብሎ በቪዲዮ ተቀርጾ እንዲያው መልእክቱን ማስተላለፍ ስለነበረበት መልእክቱን አስተላልፏል። ግን የዛ መልእክት ላይ ኮንቴንቱ ያስተላለፈው ምንድን ነው የሚለው ሳይሆን የጨነቃችሁ በተለይ አፍሃዶች በአፋድ የሆኑት ጩኸቱ በቃ ለማገናኘት የፈለጉት ዘመነ ካሴ ከወያኔ ጋር ነው የሚሰራው ከነ ሽማግሌው ከነ ስብሐት ነጋ ጋር አብረን መስራቱን ማረጋገጫ ነው እያሉ አጠቃላይ ሶሻል ሚዲያውን አጥለቀለቁት። አይ ቲንክ ይሄ በጣም የረከሰ ተራ ስም ማጥፋት የትም ውሃ ማይቋጥር ተራ አሉባልታ ነው። ዘመነ ካሴ በምንም ተአምር ስለዚህ ጉዳይ ማን እንግዳ እንደሆነ ማን ምን እንደሚያደርግ ያዘጋጀው ኮሚቴ አንዲት ነገር የነገረው ነገር የለም። ግን እሱ የሚሰራውን ስለሚያውቅ የወጣት ፖለቲከኛ ነው። ዋናው መልእክቱን ለማስተላለፍ የፈለገው መልእክት አስተላልፏል። ያንን በእርግጠኝነት አዘጋጆች እነሱ የፈለጉትን ያላገኙበት እሱ የሚፈልገው መልእክት ያስተላለፈበት ካለምንም ብዥታ ለዚህ ትግሉ ምን ኤክስፔክት እንደሚደረግ ያን መልእክት አስተላልፎ የሄደበት መድረክ ነው። ለእኔ አይ ዶንት ሲ ኤኒ ፕሮብለም አት ኦል በዛ ላይ ያቀረበ ተብሎ ያን ያህል ጩኸት እንትን ሲል በጣም ደግሞ አንድ ነገር የታዘብኩት እሱ ባለው በዚህ አጋጣሚ በዚህ መናገር ፈልገው አፋዶች ብቻ አይደሉም ጩኸቱን ያበዙት የነበረ። በጣም በሚያሳዝን አንዳንድ ሶሻል ሚዲያ የመከታተል ቻንስ ነበረኝ። ጩኸቱ ስለበዛ ማን ምን እያደረገ ምንድን ነው እየተደረገ ያለው ምንድን ነው የሁሉ ጩኸት የሚለውን ለማየት ከፈለጉት አንዱ ደግሞ በጣም ልብ የሚሰብረው ፓርት እኔ ሶሻል ሚዲያ ላይ ማያቸው የነበረ የዘመነን መቅረብ ለመውቀስ ሲፈልጉ የሄዱበት ወቀሳው ምንድን ነው? ዘመነ ከሰኔ 15 ጋር ወንጀል እንዳለበት አሳምነው ጽጌን ለዛ ያደረሰው እሱ እንደሆነ የዛ ተጠያቂ እንደሆነ ይህንን የሚሉ ሶሻል ሚዲያ ደግሞ ነገ የሚያፍሩበት በአማራ ስም የሚምሉ በአማራ ስም ገንዘብ የሚሰበስቡ በአማራ ስም ሲያጭበረብሩ የቆዩ ግለሰቦች ናቸው። እና እኔ በእውነት እኔ ምን አይነት ዘመን ላይ እንደደረስን ምን አይነት ህሊና ቢስ የሆንበት ሰዓት ላይ ያየሁበት ሰዓት ነው። በእርግጥ እነዚህ ሰዎች ነገ ከነገ በኋላ ማንነታቸው በግልጽ በግላጭ መውጣታቸው ስለማይቀር ምክንያቱም ለዚህ ትግል እንደዛ ነገሮች ማለፍ ስለማይቻል እና ማንኛውም ሰው ይህንን አኪውዜሽን ሲያመጣ እንደዛ ትልቅ ግዙፍ የሆነ ጥያቄ ሲያመጣ ለዛ ተጠያቂው ነፍሰ ገዳዊ አብይ እንጂ ዘመነ ካሴ ሊሆን አይችልም። ወንድም ከወንድም ጋር ያጫረሰው ማን እንደሆነ ሁላችን የምናውቀው ነው። አለን የሚሉ ሰዎች ደግሞ ካሉ ኤቪደንሱን ያምጡ፣ እስኪ ያምጡና እንየው። ሁላችንም ግን ለማድረግ የተሄደው በጣም በሚያሳዝን ነገር ከራሳችን ሰው አማራ ነኝ፣ አማራ አንገቱ አንድ ነው፣ አንድ ነን፣ በአማራነት ነው ያለቅነ፣ በጎጃሜ አይደለም፣ በጎንደሬ አይደለም፣ በሸዋ አይደለም፣ በወሎዬ አይደለም፣ የሞት ነው በአማራነት ነው እያሉ የሚገንዙ በየሰዓቱ ሚሳንትን ሲሳሉ የሚውሉ ሰዎች ናቸው። እና እኔ አይ ካንት አንደርስታንድ አይ ካንት ኮምፕሬሄንድ እኔ በምን ሂሳብ በምን ተገቢነት ይህን ነገር ይዘው እንደመጡ ማወቅ አልችልም። እና እነዚህ ሰዎችን በእርግጥ ተነቅሰው መውጣታቸው ማይቀር ለዚህ ትግሉ ምክንያቱም ይሄ እንደዛ ያን ነገር በፍጹም እኔ ህዝባችን በሰይፍ አሁን እንደዚህ እየተሰቃየ ባለበት ምድር ላይ እንደዛ አይነት ስም ለማጠልሸት ያልዋለውን ሰው እንደዚህ ነው ብሎ የራሳቸውን ጥላቻ ሲያቀረሹ ሳይ በጣም ያማል። ምክንያቱም ይሄ ሰው ህይወቱን የገበረው ለዛ ህዝብ ነው። ከልጅነት እስከ አዋቂነት
በረሃ ነው ያለው እየተንከራተተ ያለው። ምናልባት በሚሰራቸው በግል ፐርፎርማንስ ችግር ካለ አንዳንድ መሰራት የለባቸው ያልተደረጉ ካሉ ያን መምከር ይቻላል። ግን ያንን መልእክት አስተላለፈ ብሎ እንደዚህ ደም ፍላት እንደዚህ አይነት ደረጃ ድረስ የራሴ ወገን ነው የምትለው ሰው ከጎጥጎጥ እንትን እያደረግን ለትግሉን ወደኋላ ለመጎተት የምንሄድበት ጉዳይ በጣም የሚያሳዝን ልብ የሚሰብር ነው። ያንን ታዝቤያለሁ ለማለት ፈልጌ ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ኢንጂነር ግርማ። አይ የሰኔ 15ን የሚያነሱት ግልጽ ነው። ይሄ በግልጽ መነጋገር ይጠይቃል። ለምን እንደሚያነሱት እንደዚህ አይነቱን ጉዳይ አንደኛ ጀነራል አሳምነው ማንም ቢሆን ማንም ከዚህ ክልል ተይዞ የሚወጣበት ምክንያት የለም ብሎ ደረቱን ነፍቶ ተናግሯል በወቅቱ። ያ አልተፈጸመም። ይሄ ስላልተፈጸመ ጀነራሉን እንዳይወቅሱ ይጨንቃቸዋል፣ ምክንያቱም ደጋፊውን ስለሚያው። ስለዚህ አሁን ጀነራሉ በህይወት የለም ማንኮላሸት ያለብን አማራ መሪ አልባ እንዲሆን አማራ መሪ እንፈልጋለን እያል ስንጮህ ነው የቆየ ነው። አማራ ትግሉን አስጀምሮታል። ማንም የፈለገውን ቢል በሌላቸው አቅም ማለት በሌላቸው ወታደራዊ መሳሪያዎች በሌላቸው አቅም ትግሉን አስጀምረውታል። ያስጀመሩትን ትግል ደግሞ መጨረሻ ላይ ሲበላሽ ዝም ብለው ሊያዋቸው። ስለዚህ ምንድነው እኔ እንደሚገባኝ አሁን በዛ በባዶ በተወሰኑ ነገሮች የጀመሩት ትግል ዛሬ የሚፈልጉት ደረጃ ላይ መንቀሳቀስ በሚችሉበት ደረጃ ላይ ማጥቃት በሚችሉበት ደረጃ ላይ ታጥቀዋል። ስለዚህ በባዶ የጀመሩትን ትግል እንዴት ዛሬ ፈርጣማ ስትሆን አሳልፈ ትሰጣለህ? አሳልፈ ማሰጥበት ምክንያት ምንድነው? ለጠላት ማለት ነው ትግሉን ለሚጠልፉ ወይንም ትግሉን ጠላልፈው ወስደው መደራደሪያ አድርገው ለሚቀርቡበት የአማራን የህልውና ትግል ለሚሸጡት ክፍሎች በአማራ እየማሉ እየተገዘቱ ለሚሄዱት አይደለም። አይተናል እኮ ነጸዳሉ አብረው ሲምሉ ሲገዘቱ ያፋኖነ ሲሉ ቆይተው ሲሄዱ አይተናል። ሌሎችም የተለያዩ ይሄ የማስመሰል የማስጨበርበር ሁኔታ አለ እና የሰኔ 15ቱ ምንድነው? ይሄ ልጅ ብቃቱን አይተውታል፣ አቅሙን አይተውታል። ይሄ ትውልድ እንዲንቀሳቀስ ሰርቷል። ስለዚህ አጣጥሞ ጉዳዮችን አጣጥሞ የሚሄድ የአማራ ብርቅዬ ልጅ መሆኑ ግልጽ ነው። ስለዚህ ምንድነው መመታት አለበት በተለያየ መንገድ እና በተለይ ይሄ አንዳንድ ከሰኔ 15 ጋር አያይዘው የሚገልጹት በእጅጉ የሚያዝኑበት አይነት ሁኔታ ነው የሚሆነው ካዘኑ ወደፊት ማለት ነው በሚያረጉት በሚሰሩት ስራ። ስለዚህ ይህንን የሚያከናውኑ ሰዎች ደግሞ ይታወቃሉ፣ ሲያደገድጉ የነበሩ አሁንም የብአዴን አደግዳጊ ብአዴናዊነት እንዲቀጥል የሚፈልጉ ክፍሎች መሆናቸው እና በአካባቢያዊ ሁኔታ ውስጥ ተወጥረው ይሄን ሊያረጉ የሚችሉ ግለሰቦች እንደ ቡድን ተሰባስበውም የሚያደርጉበት ሁኔታዎች እንዳሉ ግልጽ ነው። ይሄ እውነት ሀቅ ነው እና የሚያፍሩበት ነው። ከዛ አኳያ የሚመጡ ነገሮች አሉ። ባለማወቅ ደግሞ የሚወራውን ሁኔታ እውነት መስሏቸው ባለማወቅ ውይይትን የተደረገው መልእክትን የተላለፈው ምናምን በደንብ ያላጣጣሙ እንዲሁ ዝም ብለው የሚገልጹም አሉ። እነሱ ስላልገባቸው ገብቷቸው ቢሆን ምንም አይደለም። ገብቷቸው ግን ሆን ብለው አጋጣሚ ተጠቅመው እንዲህ ብናደርግ የማጠልሸት እንችላለን። ልክ አብይ ጦርነቱን እኛ ምናምኑን የተለያዩ ነገሮችን እንደሚለው አይነት ማለት ነው። እሱን አቀርበዋለሁ አሁን እንዲያውም ወደዛ ነው መሄድ የምፈልገው። ያ ነው እንግዲህ ሳልጠይቅህ አላልፍም ብዬ ነው ጉዳዩን በዚህ አክቲቭ ሆነህ ጉዳዩን ስለምትከታተል ለዛ ነው። ቀጥታ አሁን ወደ አቶ ታዬ ደንደዓ እንደው አንድ ጥያቄ ማቅረብ ስለምፈልግ ግን ትንሽ ለማየት ስላለብን እዛ ላይ መሄድ እፈልጋለሁ። ኦፍኮርስ እዛ ከመድረሳችን በፊት የወያኔ ጦርነት መጣ። የወያኔ ጦርነት ሁለተኛ ዙር የመጀመሪያው ሄደን ከምርጫ በኋላ ሁለተኛ ዙር መጣ። ሁለተኛ ዙር ሲመጣ እኛ አዳማ ላይ ሐምሌ 2013 አዳማ ላይ ያለፈውን አመት
አፈጻጸም ግምገማና የቀጣይ አመት እቅድ ላይ ውይይት እያደረግን ነበረ። ሬንጀር ለብሶ መጣ እና 3 ነገሮችን ነገረን። አንዱ ምንድነው? አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ፣ ሆን ብለን ነው የለቀቅናቸው። ይሄ ፋኖ ብሎ የሚያቅራራውን እንዲያሳዩት ነው አለ። ደነገጥኩ። እኛ የማናውቀው የሆነው ነገር የለም። ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጥኩ። ከዚያስ እንደምትሰርቁ አውቃለሁ፣ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስረቁ አለ። መድረክ ይዞ ማለት so this is my first impression። ከዚህ በፊት ያቀረብኳቸው ጥያቄዎች አልተመለሱም። በአካል ላገኘው ብዙ ጊዜ ሞክሬያለሁ፣ አልተሳካም። አገኘሃለሁ ብዬም እየጠየቅኩ ነበር፣ አልተሳካም። ይሄ ደግሞ ተነገረኝ፣ ገርሞኛል። ግን ደግሞ ያው ካድሬው እንዳይሸሽ ለማረጋጋት ይሆን እንዴ ደግሞ ትላለህ ማለት ነው። ጤነኛ ሰው እንደዚህ አይነት ወንጀል እኔ ፈጸምኩ አይልም ብለህ ስለምታስብ ኦኬ ብለህ የሆነ እንትን ትላለህ። አግኝተህ በአካል እስክታወራው ምንድነው አንተ ከጠላት ጋር የምትደዋወለው አለኝ። ቹቹ አለባቸው የሚባል የአማራ ብልጽግና ጽህፈት ቤት የነበረ ነው። ብልጽግና ጽህፈት ቤት የኮሙኒኬሽን በኔ ሌቨል የነበረ ሰው ነው፣ እንተዋወቃለን። እኔ ሲናገርና ስጽፍ ይሄ እኮ እኛ ጋርም እንደዚህ ነው፣ ማፊያ አገር ወሯል፣ እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ። የጻፍነው ሌላ ነው፣ እየሆነ ያለው ሌላ ነው። ማፊያ አገር ወስዷል። ብልጽግና ቀርቶ ወደ ጉስቁልና እያመራን ነው የሚል ተነጋገረን። ይሄ ተቀድቷል። የሱ ስልክ ተጠልፎ ነበር መሰለኝ፣ ወይም የኔ ተጠልፎ አላቅም። እና ይሄንን ሰምቷል፣ መረጃ አለው። እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለህ? ይሄ ምን ማለት ነው? ጠላት ማን ነው? ይሄ ሰውዬ ብልጽግና አባል የነበረ ነው። ብልጽግና ደግሞ እንኳን አባሉን ተቃዋሚው ራሱ ወንድም ነው ብሎ የሚያምን ነው። መደመር ጠላትም የለም ይላል። ይሄ ከየት መጣ? እንዴት ነው እንደዚህ የምትሉት? እነዚህ ሰዎች እንደው በፖለቲካ ቢቀር ዘመድም አይደለንም ወይ አልኩት ማለት ነው። አንዳንድ ነገሮች ለሚዲያ የማይመቹ ለምን እንደዚህ አልኩት። ሁለተኛ እነገሌን ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ፣ ፍትህ እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈልግም አልኩት። እንደዚህ አይነት ነገር አይደለም አልኩት። ጥያቄ ደነገ እንግዲህ የመጀመሪያውንም አማራው እንዲደቅ የትግራይን ጦርነት ትግራዮች እንዲገቡ ያደረግነው እኛ ነን። እንደውም ትግራይንም ራሱ የትግራይንም ጦርነት እኛው ነን ያደረግነው። አሁን ደግሞ አይተሃል፣ እኔ እቅዳችን አማራውን ማጥፋት ነው የሚለው ከዚህ የበለጠ እንደው ከራሳቸው ሰው ማለት ነው ከራሳቸው ሰው ምስክርነት ሰጥቷል። ጥሩ ነው በጣም በህይወት የመኖር ቻንሱ እንግዲህ ምናልባት
የሸዋ ኦሮሞ ተነስቶ ካዳነው ሊያድነው ይችላል። የሸዋ ኦሮሞዎች በጀነራልነት በምን ያሉት ክፍሎች ምናልባት እነሱ ዞር በል ብለው አብይን ወደ ውጭ እንዳይወጣ ተቆጣጥረው ማስቀረት የሚችሉበት ስልት ከነደፉ እንዳይወጣ አድርጎ ማስቀረት የሚችሉበት ሁኔታዎች ሊኖር ይችላል። አሁን ጦርነት ጠምቆላቸዋል እነሱ። ይሄን ደፍሮ መናገሩ ህይወቱን ሊያተርፉለት የሚችሉት እንግዲህ እውነት የኦሮሞ ልጆች ከሆኑ ሊያተርፉለት ይችላሉ ማለት ነው። የሸዋ ኦሮሞዎች ብዬ ነው የማስበው። ህይወቱን የሚያተርፉት እነሱ ናቸው። አብይ ሳይወጣ ይሄን ሰውዬ ሳይፈታ እንዳይወጣ ገሎት እንዳይሄድ አብይን የመጨረሻ እርምጃ መውሰድ ያለባቸው ምናልባት ሊያመልጥ ሲል ማስቀረት የሚችሉት ሌሎች ጀነራሎች ከሱ ጋር ስላልሆኑ፣ ሌሎች ጀነራሎች የሚያስቀር የለም፣ ባንዳ ብቻ ነው ያለው። ለዛ ነው። ስለዚህ በዚህ ጉዳይ ላይ አጠር ያለ ምን ተሰማህ? በሁለቱ ጉዳዮች ላይ በዚህ በጦርነቱን ስቦ እንዴት አስገብቶ አማራውን እንዳስወደመው እና ይሄ የሚለው የምናውቀው ነው። አብይን አማራው ተስፋ የማይቆርጥበት ቁርጥ የማያደርግበት ጉዳይ አለ ብለህ ታምናለህ? ከዚህ የበለጠ ለአማራው ምን ይቅረብለት? ምንም አይ ቲንክ ባይዘወይ ብዙ አዲስ ነገር የለውም። ይሄ ደጋግመን የምንናገረው የነበረ አጠቃላይ የአማራው መከራ ስርዓታዊ ነው ምንለው ለዚህ ነው። መገለጫው ይሄ ነው። ያየ መለስም ሆነ አብይም ሆነ የሚሰሩት ለአማራው ግዞት፣ ለአማራ መከራ ነው። ይሄ ስርዓት ስር ነቀል ለውጥ ያስፈልጋል ተብሎም ትግሉ የተጀመረው ፋኖ የተነሳበትን ዋናውን ዓላማ ነው የሚያበስረው። ባይዘወይ ለዚህም ነው የተነሳው ፋኖ ዱር ቤቴ ብሎ የሄደው። ይሄ መከራ መቆም አለበት። ከእንግዲህ በኋላ ማንም የኔን ህይወት የኔን ፌት ሊያድነኝ አይችልም። በክንዳችን የሚለውን መፈክር ይዘው ፋኖዎች የተነሱት በአራቱ ማዕዘን መከራ እየበሉ ያሉ ጀግኖቻችን የተነሱበትን ዓላማ የሚያበስር ነው። እኔ እዚህ ላይ ማየው ምናልባት አንዳንድ ሆዳደሩ ምንም የወገን ነገር ደንታ የሌለው ምናልባት እኔ እናንተ ስንነጋገር ፖለቲካ አድርገው የሚወስዱ ሰዎች ሊኖሩ ይችላሉ። ግን አትሊስት አሁን ይሄ የሚያሳየው ይሄ ሰው መጀመሪያ እውነት ለመናገር ለታየ ደንዳ እንደ ኑዛዜ አይነት ያስተላለፈው መልእክት ትልቅ አክብሮት አለኝ። እንደ አንድ ግለሰብ እንደ አንድ ኢትዮጵያዊ አትሊስት ተስፋ እንዳትቆርጥ በዛ ምድር ላይ ለፍትህ ለርትህ የሚታገል ሰው እንዳለ ከማንኛውም ዘር ላይ እንደዚህ የሚያስብ ኢትዮጵያዊ እንዳለ አንድ ምሳሌ ነው እና ለሱ ትልቅ ክብር ይገባዋል። ለእኔ አንድ ጀግና ነው እና ይሄ እሱ የሰጠው ቃል ያለውን ፔን እየተሰራ ያለውን ግፍ አንድ ታዲዮስ ታንቱ ከተናገሩት የተለየ አይደለም እና ዛሬ ታዲዮስ ታንቱ እስር ቤት ያሉት ሰርቆ አይደለም። የአማራው መከራ የነበረው አሁን ምስክርነት የሰጠን የሰሜኑ ጦር ምን አይነት ግፍ እንደተሰራበት በህዝባችን ደጋግሞ በማንም ይጀምረው በማንኛውም ሴራ የሚደረግ ሴራ እንደሆነ ነግረውናል። ይሄ ነፍሰ ገዳዩ ሰውዬ ከመጣ ጀምሮ ዋናው ሴራው ለምን እንደሆነ በግልጽ የነገረን ነገር እዚህ ሁለት ነገሮች፣ አንዱ ሰሜኑ ጦር ላይ ሁላችንም በአንክሮት ስንከታተል እንደዛ መከራ ስንበላ የነበረውን ጦርነት ህዝባችንን ፍዳ የ85 ዓመት እናት የተደፈረችበት ከብቱ ምኑ የተረሸነበት ህዝቡ አልበቃቸው ብሎ ወያኔ በጥጋብ ዱቄት እየሰረቀም ምን እያለም ህዝቡን መከራ ሲያበላ ግዞት ሲያበላ የነበረበት ጦርነት ያን ሪቨርስ ያደረገው ጀግናው ፋኖ እና የአማራ ልዩ ኃይል ነው በዛ ሰዓት እና ያንን የኢትዮጵያ መከላከያ የተባለው እንደሌለ
ደጋግመን በዛ ሰዓት ምንነጋገር የነበረው ምስክርነት ነው የሰጠን ራሱን ያዳነው ራሱ ህዝብ እንደሆነ እኛ ሁለተኛው ዙር የመጣው ፋኖን ለመጨረስ ነው እና ያሳያቸው እኔ አያገባኝም ነው ያለው። ግን ፋኖ ግን እንደዚህ የሚቀመስ አይደለም። በደንብ በመጣበት የፈለገ መሳሪያ ቢይዝ የራሱ መሳሪያ ማርኮ ወደ መጣበት ነው የመለሰው። መከላከያ ተዋግቶ እንዳልሆነ ሁሌ የምንነጋገረው ነው ምስክርነት የሰጠን። እሱ ለኛ እንደ ቀልድ ሊቀልድ የፈለገው በሱ ቤት የሱ አዋቂ ከሱ የበለጠ የሚያስብ የሌለ አድርጎ መሪ ሊዋጋ ጦርነት ወጣ ተብሎ አዋሽ በረሃ ላይና አፋር በረሃ ላይ ሊያሳየን የፈለገው ቀልድ ማንም ያንን የሚቀበለው እንዳልነበር የአማራ ልጅ ሁላችንም እናስታውሰው ነው። ቅራቅርም በለው ሰሜን ሸዋም በለው ያንን መከራ በልቶ የሰሜን ሸዋ አማራ ነው ሪቨርስ ያደረገው ወያኔን ወደ መጣበት 500 ኪሎ ሜትር ጥሎ ሲመጣ መከላከያ ተብዮ በየቦታው መሳሪያ እያስረከበ ሲሄድ በኋላ መጨረሻው ምንም የሚቀረው ነገር ስለሌለ ስላወቀ የሸዋ አማራ ሌላውን አማራውን እንደ ደጅን አድርጎ ወያኔን በመጣበት በ15 ቀን አልፈጀበት መልሶ ወደ ጉድጓዱ ነው የከተተው። መከላከያ አይደለም ያን የሰራው በእርግጠኝነት እና ያንን ገድል የሰራው ጀግና የአማራ ህዝብ ነው። ያንን መከራው እንደዛ ሴራም ተሰርቶብን ሪቨርስ አድርገነዋል። ግን የሰውየውን ክፋት፣ የሰውየውን ተንኮል፣ የሰውየውን ኢቭልነት በደንብ አድርጎ ስሎ ሰጥቶናል። ኢትስ አፕ ቱ አስ ያን ነገር ማቴሪያላይዝ ማድረጉ ከዚህ በላይ ምንም ሊነገር አይችልም። በተለይ ኦሮሞ የሆነ በእውነት በዛ ህዝብ እየደረሰበት ያለበትን ግፍ በዚህ መልኩ ምን እየተሰራ እንደሆነ ኦሮሞ የሆነ ኢትዮጵያውያን ሌሎችም እንደ ቀልድ ያዩት ፋኖ የሚከፍለውን ፍዳ ምንም ያልመሰላቸው 2-3 ጊዜ እንዲያስቡ አይ ቲንክ የእግዚአብሔር መልእክት የሚመስል ነገር መልእክት አስተላልፎልናል እና ትልቅ ከበሬታ አለ ለሱ። ሌላው ሁለተኛው ፓርት ይሄ የሰጠው እንትን እኔ አማራ ላጠፋ ነው ኢን ብላክ ኤንድ ዋይት ምንም ያወላዳ ነገር ማለት ነው። ላጠፋ ነው ያለሁት አለ። ይሄንንም ሁልጊዜ የምንነጋገረው ነው እና እኛ ሊያጠፋ ህልውና ጦርነቱ የህልውና ነው ምንለው ለዚህ ነው። ይሄንን ያበሰረው የመኖርና አለመኖር ነው። ይሄ የፖለቲካ ጥያቄ አይደለም። አሁን የፊሎሶፊ ጥያቄ አይደለም። መኖር ማንችልበት ሁኔታ ላይ ደርሰናል። ስለዚህ የዚህ ህልውና ጦርነት እኛም መኖር ስላለብን ከመኖር በላይ ደግሞ ያችን ሀገር ታሪክም የአባት አያቶቻችን የሰጡንን የአባት ሀገር በደም አፈሰው አጥንታቸውን ከስክሰው የሰጡን ሪክሌም የምናደርግበት ትግል እንደሆነ አይ ቲንክ ለእኛ ጥሩ ፍንት ብሎ የሚያሳይ መልእክትን የሰጠን ይሄ ሰውዬ ለማለት ፈልጋለሁ። ምናልባት እሱንም እግዚአብሔር ጠብቆት ከዚህ መከራ ከዚህ ግዞት በሰላም ወጥቶ ምናልባት ያቺ ሀገር የምትኖር ከሆነ የሚገባውን ቦታ አግኝቶ የሚኖርበት ጊዜ ምናልባት ፋኖም ነፃ ያወጣዋል ብዬ አስባለሁ እና ለሱም እውነት ሰላሙን እመኝለታለሁ በዚህ አጋጣሚ። በጣም አመሰግናለሁ ኢንጂነር ግርማ ከበደ። ፋኖ ከደረሰ እስከዛ ድረስ ካልገደሉት ፋኖ ነፃ ሊያወጣው ይችላል። ግን የሸዋ ኦሮሞዎች በተለያየ ቦታ ላይ በጀነራልነትም በምንም በተለያየ ቦታ ላይ ይኖራሉ ብዬ አስባለሁ። ምንድን ነው ከዚህ የበለጠ ብለው ይህን ሰው ሊያተርፉት የሚችሉበት አይነት ሁኔታዎች ካለ አብይን በቁጥጥር ስር ወይንም አብይን በሆነ ነገር በማድረግ ነው እንዳያመልጥ
ምክንያቱም ፋኖ እየገፋ ሲሄድ የሚገላቸውን ገሎ እንደሚሄድ ምንም ጥርጥር የለው። ሰውየው አረመኔና ወንጀለኛ ነው እና ይሄ ወንጀለኛ ሰውዬ ብዙ ነገሮችን ፈጽሞ ነው የሚሄድ። ምክንያቱም ተናግሯል እኮ ይዘው ሲናገር ታየ ሲናገር እኮ ክፋቱን አስቀመጠው፣ ክፋቱን በደንብ አስቀመጠው። እስካሁን ድረስ በክፋት የተጠመቀ ሰው መሆኑን ማለት ነው። እና በእጅጉ ነው የማመሰግንህ። ምናልባት ታይማችን አልፏል። እንደው ቀረ የምትለው 1 ደቂቃ እንደዚህ ወስደህ የምትገልጸው ነገር ካለ ድሉ ልስጥ። እሺ፣ ሁለት መልእክት እንዲሁ በዚህ አጋጣሚ ማስተላለፍ ፈልገው ቅድም ያነሳ ነው አንዱ ይሄ የአውሮፓው የስፖርት ፌዴሬሽን በሚመለከት በዛ በሚደረገው ዝግጅት የአማራ ማህበር በጀርመን አሁን ብዙ እንትን ስራ እየሰሩ ነው ያሉት። አሁን በአውሮፓ ያሉት ማህበራትንም ቶሎ እንዲመዘገቡ እና እዛም በወቅቱ መገኘታቸው እንዲያሳውቁ በዓለም በኩልም ያሉ የአማራ ማህበራትም አብረው እዛ ማሳለፍ እንደሚችሉና ያው ኮንፈረንስ እንዲሳተፉ ጥሪ ተደርጓል እና እኔ በዚህ አጋጣሚ በአውሮፓም ያላችሁ በየትም ዓለም ያላችሁ የአማራ ልጆች የአማራ ማህበራት በዚህ በአውሮፓ በሚደረገው የእግር ኳስ ጨዋታ ለዛ እንድትገኙ በጠሩት ጥሪ መሰረት ሁላችሁም ለነሱ ቶሎ ምላሽ እንዲሰጡ በዚህ አጋጣሚ አደራ ማለት እፈልጋለሁ። ለፍራንክፈርት ቤዝድ የአማራ ማህበር በጀርመን ትልቅ እንቅስቃሴ እየተደረገ ነው ያለው። ያ ታላቅ የአማራ ኮንፈረንስ እንዲሳካ የትም ቦታ ያላችሁ የአማራ ማህበራት ቶሎ ምላሽ ሰጣችሁ ያ የተቃናና እንደ የተቀደሰ ኮንፈረንስ እንዲካሄድልን የሁላችንም ጥሪ በዚህ አጋጣሚ ማስተላለፍ እፈልጋለሁ። እንደ ሚንታይም መጀመሪያ ያስታወቀው እንትን አለ የአፋብኃ እንትን እርዳታ እሱም ጁን 22 ያልከው እሱም እንዲሳካ ማንኛውም የትም ቦታ ያለን የአማራ ልጆች በምንችለው በሰጡን አካውንት ሁላችን በምንችለው ያን ገንዘብ እርዳታ የተጠየቀውን በየቦታው ህዝባችን እልቂት ነው አሁን ያለው። ማዳበሪያ ገዝቶ እንዳያርስ ገበሬው ተገዷል። ምንም ነገር እርሻ እንዳታደርጉ እየተባለ ገበሬዎችን እርሻ እንዳያርሱ በገሃድ የተለያየ እንትኖች እየወጡ ነው ያሉት። በሀዘን በጣም ልብ የሚሰብር ነገር ነው መሬት ላይ የምትሰማው ከገበሬዎቹ። አሁን የምርጥ ዘር እየተከለከሉ ነው ያሉት። ፋኖን ደግፋል፣ ፋኖን አቅፋል እየተባለ ድርቅ እየመጣ ነው ያለው። አይን ያወጣ ድርቅ ህዝባችን በረሃብ ለመጨረስ ይሄ ናዚ የጥቁሩ ናዚ ህዝባችን ሊጨርስ መጥቷል። ሁላችን በምንችለው ያንን እንዲሁ እጃችን እንድንዘረጋ አንተም ደጋግመ አድቨርስ ስታደርገው አይተሃል። ያ እንግዲህ አንተም ኃላፊነት ስላለብን እንደ አንድ ሚዲያ አባል ያ ነገር እንዲሳካላችሁ ከልብ ይመኛለሁ ማለት እፈልጋለሁ። ሌላው ለ21ዱ ቅዳሜ የሚደረገው አሳምነው ማስታወሻ እዚህ አማራ ኮሚኒቲ ዩኬ ያዘጋጀውንም እዚህ በተለይ ዩኬ ያለን የአማራ ማህበር በዚህ አጋጣሚ እንዲሁ አደራ ማለት እንፈልግ ሁላችን ቦታው ላይ ተገኝተን ይህን ዝክረ አሳምነውን መዘከር አለብን። ምክንያቱም የእሱ የገባልን ቃል እሱ ትንቢት የሰጠን ጉዳይ ነው። ያን ይዘን ነው ዛሬ እየተዋጋን ያለ ነው። በመሬት ላይ ፋኖ እየተዋጋ ያለው የእሱን መልእክት ይዞ ነው። እሱ ትሬን ያደረጋቸው ናቸው። አብሮን ባይኖርም አሳምነው ለእኔ አልሞትም እና ያንን እሱን ምንዘክርበት ቀን ላዘጋጁ ወገኖቻችን ታላቅ ከበሬታ አለኝ። ሁላችን በዛ እንድትገኙ አደራ ማለት እፈልጋለሁ። በዚህ አጋጣሚ እግዚአብሔር ይስጥልኝ። እሱ ባለው በጣም አመሰግናለሁ። ኢንጂነር ግርማ ከበደ ለቆይታችን በእጅጉ አመሰግናለሁኝ። እንዲሁም ተመልካቾቻችን እናንተንም በጣም አመሰግናለሁኝ። ታዲያ በቀጣይ ፕሮግራማችን የተለያዩ ነገሮችን ይዘን እንቀርባለን። እንዲሁም በሶሻል ሚዲያ የምትከታተሉ ጉዳዩን ሌሎችም እንዲያውቁት ማድረግ የእናንተ ድርሻ ነው። እኛ እንዲህ ነው አንላችሁ ታውቁታላችሁ። ሌሎች ሊያገኙት በሚችሉት መንገድ የእናንተ ተሳትፎ ወሳኝ ነው። ይህንን አድርጎ በምንችለው መንገድ ጉዳዮችን ወደ እናንተ ለማድረስ ጊዜያችንን አጣበንም ምን ብለንም ቁም ነገሮችን ወደ እናንተ እናደርሳለን፣ እንሞክራለን እና አስተያየታችሁን ላኩልን፣ መልሰን ወደ እናንተ እናቀርባለን። ታዲያ በቀጣይ ፕሮግራም እስከምንገናኝ እስከዛው ሰላም ቆዩልን። መልካም ጊዜ
ገዢ ያልደፈረን ባህል ጠላት ያልበደለን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምዱ የዘከረን ቀኝ ገዢ ያልደፈረን ባህል ጠላት ያልበደለን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። ከአገር ዘርፈን